ኦሪት ዘፍጥረት ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጥኤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለትም እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክምሃለሁ። እነዚህም ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቆአልና። ይስሐቅም በጌራራ ተቀመጠ። የዚያንም ስፍራ ሰዎች ስለ ሚስቱ ጠየቁት፣ እርሱም እኅቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለት ፈርቶአልና፣ እርሷ ውብ ነበረችና በዚያች ብዙ ቀን ተቀመጠ። በኋላ የፍልስጥኤም ንጉሥ አቤሜሌክ መስኮት ሆኖብኝ ይስሐቅም ሚስቱን ርብቃን ሲዳራት አየ። አቤሜሌክ ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴትስ እርስዋን እኅቴ ናት አለ? ይስሐቅም በእርስዋ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረገብህ ምንድር ነው? ከሕዝብ አንዱ ከሚስትህ ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህ ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያችም ዓመት መጥቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎቹም እጅግ በዙለት። የፍልስጥኤምም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሱአቸው ጉድጓዶች ሁሉ የፍልስጥኤም ሰዎች ይፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራ ሸለቆ ስፍራ በዚያ ተቀመጠ። ይስሐቅም ለአባቱ ለአብርሃም ዘመን ቆፍረዋቸው የነበሩትን የውኃ ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ የፍልስጥኤም ሰዎች ደፈኗቸው ነበሩና አባቱም ይጠራቸው በነበረው ስም ጠራቸው። ይስሐቅም ሌሎቹን በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ ውኃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውኃው የእኛ ነው ሲሉ ተከራከሩ። የዚያችም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጣና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟም ሮቦት ብሎ ጠራ። እንዲህም ሲል፣ አሁን እግዚአብሔር አሰፋን፣ በምድርም እንበዛለን። ከዚያም ወደ ቤርሳቤህ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለ፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ከአንተ ጋር ነኝና እባርክሃለሁ። ስለ ባሪያዬ ስለ አብርሃም ዘርን አበዛለሁ። በዚያም መሠዊያን ሥራ። የእግዚአብሔርም ስም ጠራ። በዚያችም ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክም የሙሽራው ወዳጅ አኮዘት፣ የሠራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄደው፣ ይስሐቅም ለምን ወደ እኔ መጣችሁ? ለእናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳድዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛና በአንተ መካከል መሐላ ይሁን፣ እኛ አንተን እንዳንነካ በጎነትም ብቻ እንዳሳየንህ በደኅናም እንደ ሰደድንህ አንተም ክፉ እንዳትሠራብን ቃል ኪዳን ከአንተ ጋር እናድርግ አልን። አንተ አሁን ከእግዚአብሔር ዘንድ የተባረክህ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም፣ ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደኅና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሩአት ጉድጓድ ውኃ አገኘን ብለው ነገሩት። ስሟንም ሳቤ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ነው። ኤሳውም 40 ዓመት ሲሆን የኬጢያውያን የብኤሪ ልጆች ዮዲት፣ የኬጢያዊ የኤሎን ልጅ ቤርሲሞትም ሚስቶች አድርጎ አገባ። እነርሱም የይስሐቅን የርብቃን ልብ ያሳዝኑ ነበር።